መውደቅ ይጀምራል። አሜን 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 አሜን። ያ በሉ ማን ነው በሉ? ምን ተቃጠልክ? ማን አንተ? ልጆቿ ምን አረካቸው? በታተንኳቸው ልጆቿን በታተናቸው። ታመና ለበሽታ ሰጠዋል። ምን አስቀመጥክባት በሽታው? ስኳርና ካንሰር። ኧረ ስኳርና ፖዘቲቭ አረኳት። አሁን ከውስጧ አወጣ። ስንት ዓመት ነው አብሬያት የኖርከው? 13 ዓመት። አንተ አውሬ በውስጧ ያስቀመጥከውን በሽታክን፣ ኤችአይቪክን፣ ስኳርህን፣ ካንሰርህን ሰብስበህ ከውስጧ 3 ጊዜ በመጮህ ውጣ። የመጨረሻ ጩና ሂድ። Jesus name you are free። ሰላም ላንቺ። አይዞሽ አይዞሽ የኔ እናት ሰላም። አይዞሽ የኔ እናት ተነሽ። ከእኔ መጣሽ? ከዚሁ ካሰላ ነኝ። ምንድን ነው ሃይማኖትሽ? እኔ ኦርቶዶክስ ነኝ። ኦርቶዶክስ ነሽ? ዋጀጭሁላት። ክርስቲያን ጓደኞች አሉኝ። አብሮኝ የመጣ ወንድም አለኝ። እሱ ኦርቶዶክስ አይሆን ፕሮቴስታንት ነው። ሌላም ፕሮቴስታንት ጓደኞችም አሉኝ። ቤተሰብ እስኪ የትኛው ነው እሱ? ፕሮቴስታንት ነው። ቴዲ ይባላል። ናስኪ ቴዲ ኩትናስ ጓደኞች። እኔ የተወለድኩት አድዋ ነው። ያደኩት ድሬዳዋ ነው። ቅማለሁ ወላምን እላለሁ። ትቅማለሽ? ግን ብዙ ልጆች ወልጃለሁ። ያው ልጆቼ የተወሰኑ ያው ደህና ናቸው። የተወሰኑት ደህና ናቸው። የተወሰኑት ደግሞ 4 ልጆች፣ አንድ ሴት ልጅ በስለት ነው የወለድኩት። ተምራለች፣ ብዙ ቦታ ትደርሳለች ያልኩ። አይዞሽ አይዞሽ። ልጄ በጣም ጎበዝ ተማሪ ነበረች። ልጄ የደረሰችበት አላውቅም። ፎቶዋን ይዤ መጥቻለሁ። ልጆቼ የት እንዳለች አታውቂው? ትሙትኑ አላውቅም። የ11 ወር ልጅ ወስጄ አሳድጌያለሁ። አይዞሽ። ልጁም ጎዳና እየወጣ ልጅቷ የት እንዳለች አታውቂም? አላውቅም። በረንዳ ነው። መቼ ነው ጠፋችው? 2 ዓመት ሆኗታል። ድምጿን ከጠፋ 2 ዓመቷ። ስምጥ ትግባ ምድር ትግባ ገለምሶ ነበረች። ከገለምሶ የት እንደ አፋር ክልልም ነበረች አሉ። አይዞሽ ቆይ አሁን እነግርሻለሁ የት እንዳለች። አፋር ክልልም የለችም። እሺ ድሬዳዋም ነበረች ይላሉ። ማውቀው ነገር የለም። ስልኳም ብደውል ሌላ ሰው ነው የሚያነሳው። በስተመጨረሻ ስልኳም ጠፋ። ያው ቀንም ለሊትም ያው ልጄ እንደሞተች ነው ማውቀው። ሞታለች ብዬ ጠንቋይ ቤት ሁሉ ሄድኩ። ለዚህ ለወንድሜ ሁሌ ነግረዋለሁ። እኔ እኮ ልጄ ሞታለች የለችም በይው። እኔ ሰራ ሰይጣን ብዙ በሽተኛ አድርጎሽ ነበር አንቺን። ይሄን ታውቂያለሽ? ምን ምንሽ ነው የሚያምሽ? ጤና ያመኛል። ያው ስኳር አለብኝ። መርፌውን እየተወጋው ነው። እሺ ሌላ? ከዛ ፖዚቲቭ ነሽ ተባል። አንድ ክርስቲያን የውጪ ዜጋ ነው። እኔ ከሰዎች ተለይቼ እንዲ ተቀምጬ ነበር። እነኛ የተሰበሰቡትን ጥሎ ወደኔ መጥቶ አንቺ አትዘኝ ትድኛለሽ እኮ ጊዜው ይቆያል እንጂ አንቺ ትድኛለሽ ባሰበው አይደለም። ኧረ በአካል መጥቶ ከሰው መሃል ለይቶኝ አንቺ ትድኛለሽ ጊዜ ያለው እንጂ ትድኛለሽ እዚሁ አሰላ። ስሚኝ ልጅሽ ያለች አራር ነው በህይወት አለች። አሜን። ራሷ በቅርብ ጊዜ እቤትሽ ድረስ ትመጣለች። አሜን አሜን። ጎዳና የወጡትም እንዳለ ተመልሶ ይገባሉ። አሜን። ያ መርገም የነበረው አንቺ ጋር ነበር እንዲያረጋቸው። ዛሬ ምንጩ ስለተዘጋ፣ አሁን የበታተናቸው ምንጩ ስለተዘጋ፣ አውሬው ስለተመታ፣ የአዳልሞት መንፈስ ነውና ያ ስለተመታ፣ በታታኙ ስለተመታ፣ አሁን የተበታተሉቱ አንድ ላይ መለሳሉ። አሜን። ከዛሬ በኋላ ኤችአይቪም የለብሽም፣ ካንሰርም የለብሽም፣ ሱካርም የለብሽም። አሜን። ጌታ ኢየሱስ ሁሉን ነገር አዲስ አድርጎ ሰርቶልሻል። አሜን። ህይወትሽ ሁሉ አዲስ ይሆናል። አሜን። እሺ አሜን። እጆሽን ከፍ አድርጊና ጌታ ሆይ በይ። ጌታ ሆይ አመሰግናለሁ ስላዳንከኝ ነፃ ስላወጣኝ አመሰግናለሁ። ህይወቴን ላንተ ሰጥቻለሁ። ስሜን በህይወት መዝገብ ጻፍልኝ። ኃጢአቴን ይቅር በል። ዛሬ ተቀብያለሁ። ዓለምን ሰይጣንን ስራውን መርገምን ክጄዋለሁ። ጌታ ኢየሱስን አዳኝ አድርጌ ፈዋሽ አድርጌ ጌታ አድርጌ ተቀብያለሁ። ጌታ ኢየሱስ ሆይ ስለተቀበልከኝ አመሰግናለሁ። እግዚአብሔር አብ ሆይ በልጅ በክርስቶስ ኢየሱስ ልጅህ ልታረገኝ ስለወደድክ አመሰግናለሁ። አሜን። ከዛሬ በኋላ ሁሉ ሰላም። አሜን። ፈንደሳለ ባርኩት። እስኪ እጃችሁ ዘርግታችሁ አንዳንድ
አንዳንድ ሰው ለብዙሃን መዳን ይሆናል። ታውቃላችሁ እንደዚህ ነው። አንድ ሰው ከቤት የተባረከ ሰው ከሆነ ብዙዎች ከመርገም ነፃ ይወጣሉ። ጌታ ይባርክ።